ጭቃት ያም ሲመጣ እንዲህ ሲላ ሰላም አጣች፣ አልተኛች፣ እረፍት አላደረገች። እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም። ውጡ አይቻልም አጨቅጭቋት ማለት ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ። እሺ ያው ቀን በሰራሁት ቪዲዮ ላይ እንደነገርኳችሁ የሩታ እናት አዲስ አበባ ገብቷል ማለት ነው። ሩታን ጨምሮ ከወንድሟም ጋር ከልጆቻቸው ጋር መገናኘታቸውን ሁላችንም ተመልክተናል ማለት ነው። የሩታ እናት ወደ አዲስ አበባ የሄዱበት ትልቁ ምክንያት ምንድነው? ይሄ የኔ ብቻ ሳይሆን የብዙዎቻችሁ ጥያቄ እንደሆነ አስባለሁ ማለት ነው። አንደኛ ልዑልን ካዩት ወይም ከአራስ ቤት ሩታ ከወጣችበት ጊዜ ጀምሮ ረጅም ጊዜ እንደሆነ ግልጽ ነው። ከዛ ውጭ ደግሞ በተለይ በአብርሃም ቤተሰቦችና በአብርሃም በኩል እቺ ልጅ ማንም እንደሌላት ብቻዋን እንደሆነች አስበው እያደረጉት ያለው ጫና የሩታ እናት ወደ አዲስ አበባ ሄደው ለአብርሽና ለአብርሽ ቤተሰቦች እቺ ልጅ ብቻዋን እንዳልሆነች ወገን እንዳላት ቤተሰብ እንዳላት ጭምር ማሳየት ስለፈለጉ ይመስለኛል ይህንን ነገር እያደረጉ ያሉት ማለት ነው። እውነትም ይሄ ነገር በጣም ያስፈልጋል በነገራችን ላይ ማለት ነው። አንዳንድ ጊዜ እኔ የሩታ ቤተሰቦች ነገሮችን እየተመለከቱበት ያለው መንገድ በእነሱ በኩል ይሄ ነገር እየታያለው እያንዳንዱን ነገር ማለት ነው ወጥተው ልክ እናንተ እንደምትሆኑት ልክ እናንተ ወንድማችሁን ፕሮቴክት ለማድረግ የምትሄዱበትን ያክል ርቀት የነሩታ ቤተሰቦች መሄድ አቅቷቸው አይደለም። እኔ በተለይ እህቶቿ በጣም ነው የሚያናድዱኝ እግዚአብሔርን። በቃ የሆነ አንዳንድ ጊዜ ወጥታችሁ በቪዲዮ ምንም ነገር ባትሉ ሁላ እመርጣለሁ ማለት ነው። ምክንያቱም መልስ አሰጣጣችሁ እንኳን ከሷ ጎን መሆናችሁን የሚያሳይ አይነት ነገር አይደለም። ሲላችሁ ሄርሜላን ትቶ ሩታ ጋር ይመጣል ምናምን ትላላችሁ። እንደውም እኔ ልጅቷን እያስጠቃችሁ እንደሆነ ጭምር ነው የማስበው። በቃ እህታችሁ ናት አይደለ? ሰው ወንድሜ ነው ብሎ ነው አይደለ? በዛ ልክ ሽንጡን ገትሮ እንደዚህ ስህተት ለሰራ ወንድማቸው እየተከራከሩ ያሉት እውነትን ለያዘችው ለተበደለችው በጣም ብዙ መከራና ግፍ እየደረሰባት ላለችው እህታችሁ ከጎኗ መቆሟን ማታሳዩ ከሆነ ማፊ ፋይዳ። የእናንተን ድክመት አይተው ነው እነዚህ ሰዎች ልጅ እንደፈለጉ እያደረጉ ያሉት ማለት ነው። ምንም ብናደርጋት ማንም ምንም ሊያመጣ አይችልም፣ በቁጥጥራችን ስር ናት የሚል እሳቤ ስላላቸው ነው ሲፈልጉ ቤት ድረስ መጥተው እንደፈለጉ ይናገራሉ። እንዴ አንድ እውነት ልንገራችሁ፣ እኔ ቡዜ ላይ ትኩረት አደረክ ምናምን ልትሉኝ ትችላላችሁ። አይሚን አላቅም ግን ልዑል ላይ የመወሰን መብቱም ስልጣኑም እንደሌለሽ ጠንቅቀሽ ልታቂ ይገባል ማለት ነው። አንቺ አለቀ የአብርሃም እህት ነሽ፣ አለቀ በቃ። ከዛ ውጪ ልዑል ላይ የመወሰን ምንም አይነት መብት የለሽም። እንደውም አሁን ላይ ልዑል ላይ የመወሰን ሙሉ መብት እንኳን አብርሃም የለውም። ምክንያቱም በገዛ ፈቃዱ ትዳሩንም ቤቱንም ጥሎ የወጣ አይነት ሰው ነውና ወሳኝ አካላት ነን ብላችሁ የምታደርጉት ነገር እጅግ በጣም ያስጠላል። ከዛ ውጪ የሩታ እናት መምጣታቸው አንደኛ በስነልቦና ነገር እቺ ልጅ ምን ያክል ዛሬ ፈክታ እንዳየናት ሁላችሁም የተመለከታችሁ ይመስለኛል በዛሬው ቪዲዮ ማለት ነው። ምክንያቱም እናቶቻችን ካጠገባችን ሲሆኑ ምንም እኮ ላያደርጉ ይችላሉ። አሁን የሩታ እናት መጥተው ምንም ነገር ላያደርጉ ይችላሉ። ግን ደግሞ የእሳቸው ከጎኗ መሆን ለዚህ ልጅ የሚሰጠው ራሱን የቻለ ብርታት አለ። የምሬን ነው የምላችሁ። መቼስ ይህንን ነገር ይጠፋችኋል ብዬ አላስብምና እኔ ወደ አዲስ አበባ በመምጣታቸው በጣም ደስተኛ ነኝ። ሜቢ ያው ልጃቸውም የልጅ ልጃቸውም የናፈቋቸው ይመስለኛል። ከዚህ በኋላ እስኪ ሞክሩት። ከሰሞኑ ስታደርጉ እንደነበረው እስኪ ኑና እቺ ልጅ ላይ ኃይላችሁን ለማሳየት ሞክሩ። የሩታ እናት ቤት ውስጥ መኖሯ ብቻ የእናንተን አፍ ለማዘጋት በቂ እንደሆነ ስለማቅ ነው ይሄንን ነገር እያልኩ ያለሁትና አንዳንድ ጊዜ ሁሉም ነገር ልክ አለው። በነገራችን ላይ የምሬን ነው የምላችሁና ልካችሁን በጣም እያለፋችሁ እንደሆነ ስለተረዳሁኝ ይሄንን ነገር እያልኩ ያለሁት የእናንተ ወንድምን መልአክ አድርጋችሁት ስላላችሁ እንደዚህ ይሄንን ሁሉ ነገር እየፈጠረ ያለው ወንድማችሁን መልአክ አድርጋችሁ ስላችሁ እቺን ምስኪን ልጅ ለማጥቃት የምትሄዱት አካሄድ ትክክል አይደለምና አይሚን እኔ በጣም በሆደ ሰፊነት እያያችሁ እንደሆነ ነው እየተረዳ ያለሁት እና አንዳንድ ጊዜ በቃ እንደዛ ብናደርግ የተሻለ ነው። እግዚአብሔርን እኔ ትዳር ውስጥ ሁለቱም አካላት ሊያጠፉ ይችላሉ፣ አብርሽም ሩታም ሊያጠፉ ይችላሉ። ግን ቤተሰብ ሆናችሁ ጣልቃ ገብታችሁ በእነዚህ ሰዎች ህይወት መሀል የምታደርጉት ማብኳትና መፈትፈት ወደ ሌላ ነገር ነው ነገሮችን የሚያመረው። የምሬን ነው የምላችሁ። ልክ አንቺ ሆት እንደሆድሽው የሩታ ቤተሰቦች ሆት ቢሆኑና ስሜታዊ ቢሆኑ ኖሮ ነገሮች ምን ያክል የከፉ ሊሆን እንደሚችሉ አስበሽዋል?
አንቺ ወንድሜ ነው ብለሽ የዚህን ያክል ጠበቃ ቆመሽ ልጅቷ ላይ እንደፈለግሽ ለመሆን እንደምትሞክሪ ሁሉ እሷም እህታችን ናት ብለው የእሷ እህቶች የእሷ ቤተሰቦች መጥተው ነገሩን ወደ መካረር ቢወስዱት እንዴት ነገሮች ሊጋጋሉ እንደሚችሉና ከነዚህ ሁለት ሰዎች ጸብ አልፎ ምን ያክል የቤተሰብ ጸብ ሊሆን እንደሚችል አስበሽዋል? አንዳንድ ጊዜ ይህንንም ነገር ከግንዛቤ ውስጥ ማስገባት ያስፈልጋል ብዬ አስባለሁኝ። እኔ ዛሬ በአንቺ ዙሪያ በደንብ ረገጥ አድርጌ ቪዲዮ ሰርቻለሁኝ እና ኮመንቱን ማየት ትችላላችሁ። ምን ያክል በጣም ብዙ ሰዎችን እያበሳጨሽ እንደሆነ፣ ምን ያክል የምታደርጊያቸው ነገሮች ትክክል እንዳልሆኑ ነው መረዳት የቻልኩት። ለማንኛውም ማለት ነው የሩታ እናት እዚህ ነገር ውስጥ ብዙም ጣልቃ መግባት የፈለጉ አይመስለኝም ስረዳ ማለት ነው። ግን ደግሞ የእሳቸው መምጣት ብቻ የሩታን ግሬስ ከፍ ያደርገዋል። በቃ ማንም ሰው እንደፈለገ መጥቶ ሊናገራት አይችልም፣ እናቷ አጠገቧ እስከሆነች ድረስ ማለት ነው። እቺ ልጅ ወገን አላት፣ ዘመድ አላት፣ ቤተሰብ አላት። ልክ እናንተ ወንድማችን ብላችሁ እንትን እንደምትሉለት ሁሉ ለእሷም ከጎኗ መቆም የሚችሉ ሰዎች እንዳሉ በዚህ አጋጣሚ ማየት አለባችሁ ብዬ አስባለሁኝ። ከዛ ውጭ ያው ቫኬሽን ሊወጡ ነው ምናምን የሚባል ወሬ ሰምተናል። ሜቢ ያው ማገዝ የፈለጉት ልጅ ያለ ይመስለኛል፣ የወሎ ልጅ ነው እና በዛ አጋጣሚ መሰለኝ ይህንን ንግግር እየተናገሩት። ሜቢ ያው መሄዳቸው ይቀራል ብዬ አላስብም። ግብዣ እስከቀረበላቸው ድረስ ሊሄዱ ይችላሉ እና ምንም ማድረግ ትችላላችሁ በነገራችን ላይ ማለት ነው። ግን ደግሞ ለምታደርጓቸው ነገሮች ሁሉ ኋላ ላይ ዋጋ መክፈላችሁ የማይቀር መሆኑን መዘንጋት የለባችሁም። አንዳንድ ጊዜ በቃ ሁሉም ነገር ስለተስተካከለ ምናምን ብቻ የምናደርጋቸው ነገሮች፣ ዛሬን ብቻ አይተን የምናደርጋቸው ነገሮች ነገ ምን አይነት ጦስ ይዘውብን ይመጣሉ የሚለውን ነገር ቀድመን ማሰብ መቻል ብቻ አለብን። በጣም በስሜታችሁ እየተነዳችሁ ስለሆነ ነው ይህንን ነገር እየተናገርኳችሁ ያሉት። የምሬ ነው። በጣም በስሜታችሁ እየተነዳችሁ ነው። እናንተ የሚያስቆም ኃይል እንደሌለ ምናምን ነው እየተሰማችሁ ያላችሁ እና አንዳንድ ጊዜ እኔ የምሬን ነው። ቀንም ቪዲዮ ለቃ አይቻለኝ አብርሃም ቲክቶክ ላይ ማለት ነው። ብቻ ሜይ ቢ እየተነቋቆራችሁ እንደሆነ ምናምንም እየተመለከትኩኝ ነው በስቶሪም በምንም ምናምን እና ልጅህን መውደድህን ማሳየት ትፈልጋለህ። ልጅህን ምን ያክል ለአንተ ልዩ የሆነ ቦታ እንዳለው ማሳየት ትፈልጋለህ እና ነገ እያንዳንዱ ነገር የልጅ አድጎ ማየቱ አይቀርም። ይሄ አንተ እዚህ ጋር ይዘኸው እየወጣህ የምታደርጋቸው ነገሮች ለዚህ ልጅ ቫሊዩለስ ናቸው። የምሬን ነው የምላችሁ። እናትና አባት ተለያይተው በመሀል ቤት ያደገ ልጅ ስነልቦናው ምን ያክል ሊጎዳ እንደሚችል ብዙ ሰዎችን ቼክ ማድረግ ትችላላችሁ። እኔ ከዚህ ጋር የተያዙ በጣም ብዙ ታሪኮችን ስለማቅ ነው ይሄንን ነገር እያልኩ ያለሁት እና ወደድክም ጠላህም እናንተ አንድ ላይ ስላልሆናችሁ ብቻ የዚህ ልጅ ስነልቦና ሊጎዳ እንደሚችል ማሰብ መቻል አለብህ። መውደድን ማሳየት የምትችለው ይዘው እየወጣ ካጠገቡ ብቻ ስለሆንክ ምናምን አይደለም። በቃ የእናንተ የሁለታችሁ አንድ ላይ አለመሆን ለዚህ ልጅ የሚያጎድልበት ራሱን የቻለ ትልቅ ክፍተት እንዳለ ማሰብ መቻል አለብህ። አይመለከተኝም፣ እኔ በቃ በራሴ ስሜት ነው መንቀሳቀስ የምችለው፣ ከሄርሜላ ጋር መሆን አለብኝ፣ ስለ ልዑሌ እኔና ሩታ ወይም ከሩታ ጋር ስለተለያየው ስለሚያጣው ነገር አያገባኝም ብለህ ነው እያደረክ ያለውና መውደድህን አንዳንድ ጊዜ በእንደዚህም አይነት መልኩ ልትፈትነው ይገባል ብዬ ስለማስብ ነው ይህንን ነገር እያልኩ ያለሁት። ያው ኤኒዌይስ ከዚህ በኋላ እንደፈለጋችሁ እንድትሆኑ የሚፈቀድላችሁ አይመስለኝም። ለሩታ ግን አሁንም ጠንከር ያለ እንትን ማለት እፈልጋለሁ። አንቺ በልዑሌ ላይ እንደፈለግሽ ማለት ነው 100% የመወሰን ሙሉ ስልጣን ያለሽ ሴት ነሽ በዚህ ሰዓት ማለት ነው። ይህንን መብትሽን ይህንን ቦታሽን ደግሞ ለማንም አሳልፈሽ ስትሰጪ ማየት አልፈልግም። በቃ መሄድ እንኳን ባትፈልጊ እንደምትሄጂ ጭንቅላታቸውን ማሳመን መቻል ነበረብሽ። ትላንትና ስትሸነፊ በጣም ነበር ያናደደኝ፣ የምሬን ነው። ምክንያቱም የበላይነታቸውን አሳይተው እንደወጡ ነው። ግር ብለው ይመጣሉ። ምን ቤት ናቸው ሲጀመር? እነሱ ይህንን ነገር ለመነጋገር እኮ መምጣት የለባቸውም። እሱ ራሱ ኮሽ ባለ ቁጥር እነዚህን ሁለት ሰዎች አስከትሎ እየመጣ አንቺ ላይ ጫና ለምንድነው የሚያሳድረው? ምክንያቱም አለ አይደለ የሆነ እንትን ጭንቅላትሽን ኮንፊውዝድ አድርገው እንደሚወጡ በደንብ ስለሚያውቅ ነው በእያንዳንዱ ሞመንት እነዚህን ሰዎች እየጠራ አንቺ ላይ የበላይነታቸውን ሊያሳዩሽ እንዲሞክሩ እያደረገ ያለውና እኔ ይህንን ቦታሽን በተለይ በልዑሌ ዘንድ ያለሽን ቦታ ለእነዚህ ሰዎች አሳልፈሽ እንድትሰጪ አልፈልግም። ኤኒታይም መጠንቀቅ ያለብሽ በእንደዚህ አይነት ነገር ነው። አንቺ ቡታጅራ መሄድ ከፈለግሽ የማንም ፍቃድ አይጠየቅም፣ ተነስተሽ መሄድ አለብሽ። በቃ ይህንን ነገር አምኖበት ነው ያ ሰው ወጥቶ ሄደውና ይህንን መብትሽን እኔ አሳልፈሽ ባትሰጪ እንደኔ ደስ ይለኛል። ለማንኛውም ማዘር ስለመጡ እኔ ደስ ብሎኛል። ካጠገብሽ ለተወሰነ የሚያክል ጊዜ ቢሆን ያው ቤታቸውን ጥለው እንደሄዱ እናውቃለን። ግን ቢያንስ
አለ አይደለ ትንሽ መንፈስሽን በደንብ ያድሷል ብዬ ስላሰብኩ ይህን ነገር እያልኩ ያለው። ስለማንኛውም እናንተስ ምን ሀሳብ አላችሁ በዚህ ዙሪያ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።